ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ ያበረከተች የምትገኝ ሀገር መሆኗን የመንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጀነራል መሃን ሰብሪሚኒያን ተናገሩ። የትግራይ የፖለቲካ ቀውስ ወደ ባሰ ሁኔታ በማምራት አሸናፊና ተሸናፊ ሳይኖረው ትግራይና ህዝቧ ወደ ከፋ ሁኔታ እየመራ ነው ሲል የትግራይ ሲቪል ማህበራት ጥምረት ስጋቱን ገለጸ። አዲሱ ጊዜያዊ አስተዳደር አቃፊና አሳታፊ አይደለም ሲልም ቅሬታውን ገልጿል። በስፋት እንመለስበታለን። አሰብን ያጣንበት መንገድ ኢኮኖሚያዊም ሆነ በማህበራዊ ግንኙነታችን እጅጉን አሳፋሪና ስህተት የሆነ ውሳኔን በወሰኑት አመራሮች ምክንያት ነው ሲል የኦነግ ፖለቲከኛ ተናገሩ። የጅቡቲ መንግስት ሰነድ አልባ የውጭ ሀገር ዜጎች ሀገር ለቀው እንዲወጡ ያስቀመጠው ቀነ ገደብ ዛሬ አርብ ሚያዝያ 24 ቀን 2017 ዓ.ም እንደሚጠናቀቅ ታውቋል። ከውጭ እስራኤል በደማስቆ የሱሪያ ፕሬዝዳንታዊ ቤተ መንግስት አቅራቢያ የአየር ድብደባ ፈጸመች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ አሁን በደረሰን ዜና ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶስ አባላት ከመንግስት ጋር በተደረገው ስምምነት መሰረት 3ቱ የሲኖዶስ አባላትና አመራሮች ወደ ሀገር ቤት እንዲገቡ እንደተፈቀደ ምንጮች ገለጹ። ወደ ሀገር እንዲገቡ የተፈቀደላቸው ዶክተር ብፁዕ አቡነ ጴጥሮስ፣ ዶክተር ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ መሆናቸው ታውቋል። በተደረገው ውይይት መንግስት በወደ ሰፊነት ነገሮችን እንደሚያይ፣ ከዚህ በፊት የተፈጠሩ ችግሮች አይደገሙም ብሎ እንደሚያምን ገልጾላቸዋል ተብሏል። መንግስት ከግለሰብ ይልቅ ቤተክርስቲያኗን እንደሚመለከት ምዕመናንንም እንደሚያከብር ነግሯቸዋል ሲሉ ምንጮች ገልጸዋል። የትምህርት ጥራትና ተደራሽነትን ይበልጥ ለማሳደግ በትኩረት እየተሰራ መሆኑን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገለጹ። ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር ከሚያስገነባቸው ሞዴል ሁለተኛ ደረጃ ትምህርት ቤቶች ውስጥ አንዱ የሆነውን አጋጤንጢኖ ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ በጉጂ ዞን ሻኪሶ ከተማ አስጀምሯል። በዚህ ወቅትም የትምህርት ስርዓትን ከመሰረቱ በመቀየር ሀገር የሚገነባ ቀጣይ ትውልድ ለማፍራት በትኩረት እየተሰራ ይገኛል ብሏል። ትምህርት ቤቱ በ500 ሚሊዮን ብር በላይ ወጪ የሚገነባ መሆኑን ጠቁመው ግንባታው በ12 ወራት ጊዜ ውስጥ እንደሚጠናቀቅ አመላክቷል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ገላና ወልደ ሚካኤል በበኩላቸው የትምህርት ጥራትን በማረጋገጥ በሳይንስና ቴክኖሎጂ የዳበሩ የነገ ሀገር ተረካቢ ዜጎችን ለማፍራት በትኩረት ይሰራል ብሏል። በክልሉ በትምህርት ሚኒስቴር አማካኝነት የተጀመሩ ሞዴል ሁለተኛ ደረጃ ትምህርት ቤቶች ግንባታ ጥራታቸውን ጠብቀው በተያዘላቸው ጊዜ ገደብ እንዲጠናቀቁ ክትትልና ድጋፍ እንደሚደረግ ተናግሯል። የጅቡቲ መንግስት ሰነድ አልባ የውጭ ሀገር ዜጎች ሀገር ለቀው እንዲወጡ ያስቀመጠው ቀነ ገደብ ዛሬ አርብ ሚያዝያ 24 ቀን 2017 ዓ.ም እንደሚጠናቀቅ ታወቀ። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች ደግሞ ቀነ ገደቡ በማጠሩ ለዓመታት ያፈራነውን ንብረታችን ጥለን ለመውጣት ተቸግረናል ሲሉ ለምንጮች ገልጿል። የጅቡቲ መንግስት ቀነ ገደቡን እንዲያራዝምላቸውና የኢትዮጵያ መንግስትም ዲፕሎማሲያዊ ጥረት እንዲያደርግ ዳግም ተማጽኗል። በሌላ በኩል በዚያች ሀገር የቆዩ ኢትዮጵያውያን ስደተኞች በድሬዳዋና በወሎ በኩል በመኪና በመውጣት መጀመራቸውን የትራንስፖርት አገልግሎት ሰጪ ከሆኑት ኢትዮጵያውያን አንዷ ወይዘሮ ክብራ መሐመድ ለምንጮች ተናግሯል። ወይዘሮ ክብራ አሁን ይውጡ የተባሉት ሰዎች ቀኑ በጣም አጥሮባቸዋል፣ ደሞዝ ያልወሰዱ፣ ብድሮቻቸውን ያልተቀበሉ፣ ይህ ነገር ይመጣብናል ብለው ያላሰቡ በርካቶች ናቸው። በተለይ ቤተሰብ የመሰረቱ ንብረት ያፈሩ ልጆቻቸውን ትምህርት ቤት ያስገቡ ሁሉ አሉ። የኛ ማህበረሰብ በጣም ችግር ላይ ነው ያለው፣ መደጋገፍ እንኳን አይቻልም ሲሉ አዘኔታቸውን ገልጿል።
በጅቡቲ 27 ዓመት ኑሬያለሁ። መኪና ገዝቼ ወደ ኢትዮጵያ ትራንስፖርት አገልግሎት መስጠት ከጀመርኩኝ ደግሞ 18 ዓመት ይሆነኛል የሚሉት ወይዘሮ ክብራ ከጅቡቲ ወደ ወሎ ነው መንገደኞችን የምናመላልሰው። በዚህ ዘርፍ የተሰማራን ወደ 100 የምንሆን ኢትዮጵያውያን አለን። አሁን ተመላላሾችን እያጓጓዝን እንገኛለን ብሏል። ከጅቡቲ ወደ ከሚሴ፣ ባቲ፣ ኮምቦልቻና ደሴ እናደርሳቸዋለን። ከጅቡቲ እስከ ድሬዳዋና አዲስ አበባ የሚሄዱም አሉ የሚሉት የትራንስፖርት አገልግሎት ሰጪዋ ወይዘሮ ክብራ ከጅቡቲ እስከ ከሚሴ 8,000 ብር ይከፍላሉ። ከጅቡቲ ድሬዳዋ ደግሞ 2,000 ብር ነው ብሏል። አሁን ውጡ ከተባሉ በኋላ በየቀኑ በትንሹ 1,000 ሰው ይወጣል ከጅቡቲ። አብዛኛው የቀን ሰራተኞች፣ የጥበቃ ሰራተኞች፣ የቤት ሰራተኛ የነበሩ ናቸው። በቡድኑ ተከራይተው እየኖሩ ሌት ተቀን በመስራት ቤተሰቦቻቸውን ሲረዱ የቆዩ መሆናቸውንም ነው የገለጹት። አቶ አህመድ መሐመድ የተባሉ አስተያየት ሰጪ በበኩላቸው በተለይ ሀብት ንብረት ያፈራ ስደተኛም ተረጋግቶ እንዲወጣ ቀነ ገደብ እንዲራዘምለት ማድረግ ይገባል ሲሉ ተናግረዋል። እርስ በርስ መደጋገፍ እንኳን የምንችለው ሀብት ንብረታችንን የመሸጥ እድል ሲሰጠን ነው። ያኔ ገንዘብ ያለው ለሌለው እያካፈለ ተደጋግፎ ለመሄድ የትራንስፖርት ወጪውን ይሸፍንለት ነበር። አሁን ይህን የምናደርግበት ሁኔታ ላይ አይደለንም ሲሉ ተናግረዋል። አቶ አህመድ መሐመድ ለምንጮች እንደተናገሩት ደሞዛቸውን ያልወሰዱ በርካታ ሰራተኞች አሉ። ምክንያቱም ይህ ወቅት ደሞዝ የሚከፈልበት ሰዓት አይደለም። ደሞዛቸውን እስኪወስዱና እዳቸውንም እስኪከፍሉ ድረስ ሊታገሷቸው እንደሚገባም አብራርቷል። በጅቡቲ ለረጅም ዓመታት ሲኖሩ ሀብትና ንብረት ያፈሩ ስደተኞች አሉ። ከ2 እስከ 4 ሱቅ ያላቸው ኢትዮጵያውያን አሉ። አንድ ሱቅ ያላቸው እማም ብዙ ናቸው ያሉት አቶ መሐመድ አንድ ሱቅ የሌለው የለም ማለት ትችላለም። ቀደም ሲል ብዙም ክትትል ስላልነበረ ህዝቡ የመኖሪያ ፈቃድ ሳይኖረው ሀብት አፍርቷል ብሏል። ወደ ሀገርም ስንመለስ የባሰ ችግር ላይ እንዳንወድቅ የቤተሰብ ሸክም እንዳንሆን ያፈራናትን ንብረት በቤት ውስጥ ያለችንን ሀብት እንደምንም ሽጠን ለመውጣት ጊዜ ስጡን ነው እያለ ያለው ህዝቡ። እዚሁ እንቀር ተውን አላለም ሲሉም እማኙ ለምንጮች ገልጿል። ምንጮች በጉዳይ ላይ በጅቡቲ ያለውን የኢትዮጵያ ኮሚኒቲ አመራር አባላትን አስተያየት ለማግኘት ያደረጉት ጥረት አልተሳካም። ሆኖም የኮሚኒቲው አንድ የስራ አስፈጻሚ አባል ለጥያቄያችሁ ምላሽ የለኝም የሚል የጽሁፍ አስተያየት መስጠታቸው ታውቋል። በዚህ ጉዳይ ላይ አዲስ አበባ ከሚገኙ የጅቡቲ ኤምባሲና ከውጭ ጉዳይ ሚኒስቴር የሚሰጡ ማብራሪያዎች ካሉ የምናቀርብ መሆኑን እንገልጻለን። በኦሮሚያ ክልል የፍትህ አገልግሎት አሰጣጥና ተደራሽነት በጥሩ ተሞክሮነት የሚወሰድ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ሌሎች የምክር ቤት አባላትና የሚመለከታቸው ባለድርሻ አካላት በክልሉ ያለውን የፍትህ አገልግሎት አሰጣጥ ሂደት ተመልክቷል። የፍትህ አገልግሎት በቴክኖሎጂ የተደገፈና ፈጣን እንዲሆን የአመራርና ፍጻሜ አካላት የተናበበና የተቀናጀ ድምር ውጤት በክልሉ ጠቅላይ ፍርድ ቤትና በየደረጃ ባሉ ችሎቶች እንዳሉ መገንዘብ የሚቻል መሆኑን አፈ ጉባኤው በዚሁ ጊዜ ገልጸዋል። በክልሉ ጠቅላይ ፍርድ ቤት እንዲሁም በዞንና ባህላዊ ፍርድ ቤቶች በአመራርና በፈጻሚዎች ቅንጅት የተመዘገበ ውጤት በሌሎች ክልሎች በጥሩ ተሞክሮነት የሚወሰድ መሆኑንም አንስቷል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው የኦሮሚያ ጠቅላይ ፍርድ ቤት ባስገነባው ህንጻ የተዘረጋው የኢንፎርሜሽን ቴክኖሎጂ መሰረተ ልማት ህዝቡ ፈጣን የፍትህ አገልግሎት እንዲያገኝ አስችሏል ብሏል። በክልሉ የፍትህ ተደራሽነቱ በቴክኖሎጂ መመራት ተገልጋዮቹን ሳይንገላቱ ለወጪና ለጊዜ ብክነት ሳይዳረጉ ካሉበት ሆነው አገልግሎት እንዲያገኙ እያስቻለ መሆኑንም ተናግረዋል። ክልሉ የዳኝነት ስርዓቱና አሰራሩን በማሻሻል ረገድ ትርጉም ያለው ስራ መስራቱን ጠቁመው ተሞክሮ ሊወሰድበት እንደሚችል አመላክቷል። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባሲ ምል በበኩላቸው የህዝቡን አመኔታ ያተረፈ የፍትህ አገልግሎት ተደራሽ ለማድረግ የሚደረገውን ጥረት ተጠናክሮ ቀጥሏል ብሏል። በመደበኛም ሆነ ባህላዊ ፍርድ ቤቶች አንዱ በሌላው ላይ ጣልቃ ሳይገቡ በትብብርና በቅንጅት በመስራታቸው አመርቂ ውጤት ስለመምጣቱም አንስቷል። በክልሉ በፍትህ አገልግሎት ተደራሽነት ላይ የተመዘገቡ ውጤቶችን ለሌሎች ክልሎች በማጋራት በትብብር እንሰራለን ሲሉም አረጋግጠዋል። ኢትዮጵያ ለአካባቢው ሰላምና መረጋጋት የምታደርገውን ጥረት አጠናክራ ለመቀጠል ቁርጠኛ መሆኗን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ ገለጹ። አምባሳደር ሀድራ አበራ የተባበሩት መንግስታት ድርጅት የፖለቲካና ሰላም ግንባታ ጉዳዮች ክፍል ውስጥ የምስራቅ አፍሪካ ዳይሬክተር አምባሳደር ጊርሃም ሚልናንድን በጽህፈት ቤታቸው ተቀብሎ አነጋግሯል። ሚኒስትር ዴኤታው ከዳይሬክተሩ ጋር በቀጠናው ወቅታዊ ሰላምና የደህንነት ዙሪያ መክረዋል። አምባሳደር ሀድራ የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በቁርጠኝነት እየተገበረ መሆኑን፣ የሽግግር ፍትህና ሀገራዊ ምክክር በማድረግ ዘላቂ ሰላምና መረጋጋት ለማምጣት እየሰራ እንደሚገኝ ገልጿል። የተባበሩት መንግስታት ድርጅት ለኢትዮጵያ በሰላም ግንባታ ዙሪያ
እያደረገ ያለውን ድጋፍ ምንም አድንቋል። ኢትዮጵያ ለአካባቢው ሰላምና መረጋጋት የምታደርገውን ጥረት አጠናክራ ለመቀጠል ቁርጠኛ መሆኗን አመላክቷል። አምባሳደር ግርሃም ሜንላንድ በበኩላቸው ኢትዮጵያ በቀጠናው የተመድ ሁነኛ አጋር መሆኗን ገልጿል። በአፍሪካ ህብረትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ውስጥ ሁነኛ ቦታ ያላት ሀገር ናትም ብሏል። በዚህ ረገድም ኢትዮጵያ ያላትን ሚና አጠናክራ እንድትቀጥል ጥሪ ማቅረባቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ አመላክቷል። የኢትዮጵያ ህዝብ እንባ ጠባቂ ተቋም አሰራሩን በቴክኖሎጂ በማስደገፍ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ጥናት እያካሄደ መሆኑን አስታወቀም። የማስፈጸም አቅሙን ለማሳደግም ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች የስራ ኃላፊዎችና ባለሙያዎች ያዘጋጀው የአቅም ማጎልበቻ ስልጠና በአዳማ ከተማ እየተሰጠ ይገኛል። የኢትዮጵያ ህዝብ እንባ ጠባቂ ተቋም በህግ የተደነገጉ የሰዎች መብቶችን፣ ጥቅሞች ማረጋገጥ እንዲሁም ጥራት፣ ቅልጥፍናና ግልጽነት ያለው መልካም የመንግስት አስተዳደር መስፈኑን ለማረጋገጥ የሚሰራ መሆኑን ይታወቃል። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስመኝ ውቤ በተለይ ለኢትዮጵያ ዜና አገልግሎት እንዳሉት ተቋሙ የሚያጋጥሙ አስተዳደራዊ በደሎች ፈጣን ምላሽ እንዲያገኝ ጥረት እያደረገ ይገኛል። በአሁኑ ወቅት አሰራሩን በማዘመን ቀልጣፋ አገልግሎት ለመስጠት አገልግሎቶችን በቴክኖሎጂ ማስደገፍ የሚያስችል ጥናት እየተካሄደ መሆኑን አመላክቷል። ተገልጋዩ ወደ ተቋሙ በአካል መምጣት ሳይጠበቅበት ባለበት ሆኖ ያጋጠመውን የአስተዳደር ችግር ማቅረብ የሚችልበት አስቻይ ሁኔታ ለማመቻቸት ትኩረት መሰጠቱንም ተናግሯል። በተለይ ከንብረት ይገባኛል ከአሰሪና ሰራተኛ ጋር የሚቀርቡ አቤቱታዎች ካለምንም ገደብ በተቋሙ እንደሚስተናገዱና ልባት የተሰጣቸው መሆኑንም አስረድቷል። ከስልጠናው ተሳታፊዎች መካከል የተቋሙ የባህር ዳር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጋሻኖ ደሴ ቅርንጫፉ አቅሙን ለማጠናከር ስልጠናውን ገንቢ ሚና እንዳለው ገልጿል። በእውቀትና በክህሎት ላይ የተመሰረተ አስተዳደራዊ ፍትህ የመስጠትን አቅማችን ከፍ ማለት አለበት ያሉት አቶ ጋሻኖ ራሳችንን እያበቃን በአዋጅ የተሰጠንን ኃላፊነት ለመወጣት አጋዥ ነው ሲሉ ተናግረዋል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች ነው ሲሉ ሌተናል ጀነራል መሐን ሰብሪማንያን ተናገሩ። በተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጀነራል መሐን ሰብሪማንያን በቅርቡ በዩናሚስ ሴክተር ኢስት የግዳጅ ቀጠናውን የተረከበውን የ20ኛው ሞተራይዝድ ሰላም ማስከባሪ ሻለቃን ጎብኝቷል። ሌተናል ጀነራል መሐን ሰብሪማንያን ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች የምትገኝ ሀገር መሆኗን ገልጸው በተለይ በተባበሩት መንግስታት ሰላም ማስከበር ሂደት ላይ ዘመን ተሻጋሪ ስራዎችን በውጤታማነት እየፈጸመች ነውና ይህንን የሚያኮራ ታሪክ ማስጠበቅ ያስፈልጋል ብሏል። የኢትዮጵያ ሰላም አስከባሪ ሰራዊት ተመራጭ የሰላም ኃይል ሊሆን የቻለው ለተልዕኮ ትኩረት ሰጥቶ መስራት በመቻሉ ነው ያሉት ሌተናል ጀነራል መሐን ሰብሪማንያን ሁኔታዎችን ፈጥኖ በመረዳት የሰላም አማራጮችን በመጠቀምና ግጭቶችን በማስቆም የተረጋጋና ሰላም የሰፈነበት ቀጠናን መፍጠር የሚችል ሰራዊት መሆኑን በተግባር እያሳየ ነው በማለት ገልጸዋል። ሌተናል ጀነራል መሐን ሰብሪማንያን የኢትዮጵያን ሰላም አስከባሪ ኃይል በዩናሚስ ዓለም አቀፍ ሰላም ማስከበር ሂደት ላይ ያሉትን የረዥም ጊዜ ልምድና ተሞክሮችን ሰላምን የመፍጠር የመገንባት ባህሉን አጠናክሮ መቀጠል ለሌሎች ሀገራት ሰላም አስከባሪ ኃይሎች ተሞክሮ የሚሆን ውጤታማ ስራ መስራት መቻሉንም ሌተናል ጀነራል መሐን ሰብሪማንያን ጠቅሷል። በዩናሚስ የሴክተር ኢስት አዛዥ ብርጋዴር ጀነራል ራዛቅ አህመድ በበኩላቸው የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቀጠናውን ሊፈጠሩ የሚችሉ ድንገተኛ ግጭቶችን ለመፍታት የተባበሩት መንግስታት የግዳጅ አፈጻጸም ደንብን ተከትሎ በመሄዱ በርካታ ስኬታማ ስራ መስራቱን ተናግሯል። ከሌሎች አጎራባች ክፍሎች ጋር ያሉ መልካም ግንኙነቶችን አጠናክሮ በመቀጠል የተባበሩት መንግስታት ተልዕኮንና ዋነኛ ዓላማን ማሳካት እንደሚገባም ብርጋዴር ጀነራል ራዛቅ አህመድ ገልጿል። በመጨረሻም ቀደም ሲል የሰላም ማስከበር ግዳጁን ሲወጣ የቆየው 18ኛ ሞተራይዝድ ሰላም አስከባሪ ሻለቃ ለቀጠናው ሰላም መስፈን ላበረከቱ አስተዋጽኦ ምስጋናቸውን ያቀረቡ ሲሆን የግዳጅ ቀጠናውን ለተረከበው 20ኛ ሞተራይዝድ ሰላም አስከባሪ ሻለቃ መልካም የስራ ጊዜን ተመኝተዋል። አመራሮች የጨበጡትን እውቀት ወደ ተግባር በመተርጎም ለድል የሚያበቃ ግዳጅ መፈጸም አለባቸው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በጎጃምና በደቡብ ጎንደር ተሰማርተው በብር ሸለቆ ስልጠና ላይ ለሚገኙት አመራሮች በሰጡት መመሪያ አመራሮቹ የተቋማችንን የአጭርና የረጅም ጊዜ ተልዕኮ በመረዳት የወሰዱትን ስልጠና በውጤት ማሳየት እንደሚገባቸው አስገንዝበዋል። ሌተናል ጀነራል መሐመድ በሁለት ወር የፈጠራቸውትን ብቃትና የአሸናፊነት ስነ ልቦና በኃላፊነትና ተጠያቂነት መንፈስ ለውጥ ለማምጣት መትጋት ይጠበቅባቸዋል ብሏል። ወታደራዊ አመራሮቹ የክፍላቸውን ግዳጅ በትክክል በመረዳትና ለፈጻሚ አካላት ግልጽ በማድረግ ከሁኔታው ጋር የተጣጣመ ለድል የሚያበቃ አመራር መስጠት ይገባቸዋል ሲሉ አሳስበዋል። አመራሮች የተሰጣቸውን ኃላፊነት በድል ለመወጣት ህገ መንግስታዊ ተልዕኳቸውን የተቋሙን እሴቶች ለምትመሩት
አሃድ በማሳወቅና በማስረጽ የስነ ልቦና አቅማቸውን ከፍ ለማድረግ መስራት የሚጠበቅባቸዋል ነው ያሉት። ሰልጣኝ አመራሮች ወደ የክፍሎቻችሁ ስትመለሱ የአሃዳችሁን ውስጣዊ ሁኔታ ማወቅና ግዳጅ አለኝ የሚል አስተሳሰብ በመገንባት እንዲሁም በማዘጋጀት ውጤት ማምጣት ይገባቸዋል ብለዋል የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ። በውይይቱ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማን ጨምሮ የሰራዊቱ አመራሮች በጎንደርና በጎጃም የሚገኙ ከሻምበል አመራር በላይ ተገኝተዋል። ፕሮፌሽናል የውጊያ ምህንድስና ባለሙያዎችን የማፍራት ተግባሩ ተጠናክሮ ይቀጥላል ሲሉ የመከላከያ ምህንድስና ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ቢቼ ተናገሩ። የውጊያ ምህንድስና ክፍለ ጦር ያሰለጠናቸውን የመሰናክል አስቀማጭ አስወጋጅና የተገጣጣሚ የተንቀሳቃሽና የተንሳፋፊ ድልድይ ባለሙያዎችን አስመርቋል። በምረቃው ላይ በክብር እንግድነት የተገኙት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ቢቼ የውጊያ ምህንድስና ክፍሉ የሰራዊቱ የጀርባ አጥንት መሆኑን ገልጸው የጠላትን እንቅስቃሴ ለመግታትና የወገንን ንቅናቄ ለማቀላጠፍ ያስቻለ መሆኑን ገልጸዋል። በተለያዩ ቦታና ጊዜዎች በተደረገ ውጊያ የተለያዩ ድልድዮችን በመስበር የሰራዊትን እንቅስቃሴ ለመግታት የተደረጉ ሙከራዎችን ተንቀሳቃሽ ድልድዮችን በመገንባት ታሪክ የሰራ ክፍል መሆኑን አውስቷል። በሶማሊያ የሚንቀሳቀሰው የአልሸባብ ቡድን አደገኛ ፈንጂዎችን በማጥመድ በሰራዊታችን ላይ ጉዳት እንዳያደርስ በተሰሩት ስራዎች ውጤታማ ስራዎች ከመመዝገባቸው ባለፈ ታላቁ የህዳሴ ግድብ ተገንብቶ እንዳይጠናቀቅ እንቅፋት ሲፈጥሩ የነበሩ የውጭና የውስጥ ጠላቶች እኩይ ተልዕኮ ማክሸፍ መቻሉም ገልጿል። የመከላከያ የውጊያ ምህንድስና ክፍልን በሰው ኃይልና በቴክኖሎጂ ለማሳደግ በርካታ ስራዎች እየተሰሩ እንደሚገኙ ተናግሯል። ጠንካራና ሁለገብ ብቃት ያለው ሰራዊታችንን የሚደግፉ የመሐንዲስ አባላትን የማፍራት እንቅስቃሴው ተጠናክሮ እንደሚቀጥልም አረጋግጧል። የውጊያ ምህንድስና ክፍለ ጦር አዛዥ ኮሎኔል ተስፋዬ ኩምሳ ባቀረቡት የስልጠና ሪፖርት የሰው ሰራሽና የተፈጥሮ ወጥመዶችን የሚያስወግዱና የወገንን ንቅናቄ የሚያቀላጥፉ የውጊያ ምህንድስና ባለሙያዎችን ለማፍራት የተሰሩት ስራዎች ውጤታማ መሆናቸውን ተናግሯል። ተመራቂዎቹ የተሰጣቸውን ተግባር ተኮር ስልጠና በአጥጋቢ ውጤት ማረጋገጣቸውንና በውጊያ ምህንድስና ኮሌጅ በምዘና መረጋገጡም ጠቁሟል። ተመራቂዎች በውጊያ ምህንድስናና በድልድይ ግንባታ በቂ ክህሎትና አስተሳሰብ መያዛቸውና ቀጣይ የሚኖሩ ግዳጆችን ግምት ውስጥ በማስገባት የተሰጠ የአቅም ማሳደጊያ ስልጠና መሆኑንም ገልጿል። በዕለቱ በስልጠናው የላቀ ውጤት ላመጡ ሰልጣኞችና የክፍል ጦሩ አባላት ሽልማት ተሰጥቷቸዋል። በብር ሸለቆ የተሰጠው ወታደራዊ አመራር ስልጠና ለድል የሚያበቃ አቅም ማስጨበጡ ተገለጸ። የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ በጎጃምና በደቡብ ጎንደር ተሰማርተው በብር ሸለቆ ስልጠና ላይ ለሚገኙ ከሻምበል አመራር በላይ አመራሮች በሰጡት መመሪያ የተሰጠው የሁለት ወር ስልጠና ከግብ አንጻር ሲለካ ወታደራዊ መሪዎች በውስን ኃይልና በአነስተኛ ኪሳራ ትልቅ ድል ማስገኘት የሚያስችል አቅም ፈጥሯል። የአመራር አቅምን ለማሳደግ እቅድ ወጥቶ ግብና ዓላማ ተቀምጦለት ከስምሪት ጎን ለጎን የተሰጠው ስልጠና ለድል የሚያበቃ አቅም ማስጨበጥ መቻሉን አረጋግጧል። በውይይቱ ላይ ስልጠናውን በማስተባበር ኃላፊነታቸውን ከተወጡት ክፍለ ጦር አመራሮች መካከል አንዳንዶቹ በሰጡት አስተያየት ለሁለት ወር የተሰጠውን የአመራርነት የስነ ልቦና፣ የስልት፣ የተኩስ፣ የአካል ብቃትና ሌሎች ስልጠናዎች ክህሎታቸውን በማዳበር ወደ ተግባር የሚለወጥ አቅም አስጨብጧል። በግዳጅ አፈጻጸማቸው ላይ ለውጥ ሊያመጣ የሚያስችል ስልጠና መውሰዳቸውን የተናገሩት አመራሮቹም ወታደራዊ ሳይንስና ጥበባቸውን ከፍ አድርጎ ለድል የሚያበቃ ተሞክሮ ያገኙበት እንደሆነም አመላክቷል። ስልጠናው ከዚህ በፊት የነበሩ ክፍተቶቻችንን ተገንዝበን ራሳችንን ችለን መምራት የሚያስችል ብቃት ያሳደገና የተፈለገውን ግብ ያሳካ ነበር ነው ያሉት። በወሰድነው የአመራር ጥበብ ማጎልበት ስልጠና ወደ የአሃዳችን ስንመለስ የአባላቶቻችንን አቅም በስልጠና ለማሳደግ የሚያስችል አቅም ጨብጠናል ብሏል። አመራሮቹ የተገነቡባቸውን ህዝባዊ ባህሪዎች በመጠበቅ ግዳጃቸውን በብቃት ለመወጣት ጥሩ ተሞክሮ ያገኙበት ውጤታማ ስልጠና መውሰዳቸውን በውይይቱ ወቅት አረጋግጠዋል። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብዴታ ስልጠናቸውን እያገባደዱ የሚገኙትን የ43ኛ ዙር ሰልጣኝ ኮማንዶዎችን የስልጠና ሂደት በመስክ ላይ ተንቀሳቅሰው ተመልክቷል። አዛዡ ምልከታ ያደረጉት በወንዶ ገነት፣ ወንዶ ጢቃ፣ በሐዋሳ ሐይቅና በወንዶ ኮይሻ በፈታኝ የመሬት ገጽታና የውሃ አካላት ላይ የስልጠና መውጫና የኮማንዶነት ማረጋገጫ ስልጠናቸውን እያካሄዱ የሚገኙትን ሰልጣኞች ነው። በጉብኝታቸው ወቅትም ሰልጣኞቹና አሰልጣኞቹ ያበረታቱ ሲሆን የኮማንዶ ሰራዊት በፈታኝ ሁኔታ
ውስጥ በማለፍ ሀገሩን በጭንቅ ቀን የሚታደግና ሲታደግ የቆየ ኃይል መሆኑን በማብራራት ሰልጣኙም የዚሁ ትውልድ ታሪክ ባለቤት መሆኑን አውቆ ስልጠናውን በብቃት በመፈጸም ለላቀ ታሪክ ራሱ ማዘጋጀት እንዳለበት አስገንዝበዋል። 43ኛ ዙር ሰልጣኝ ኮማንዶዎች ከዚህ በፊት ከነበረው የስልጠና ሂደት በላቀ ደረጃና ስልት መሰልጠናቸውን የተናገሩት አዛዡ ይህ ስልጠናም ሰልጣኙ ነገ የሚጠበቀውን ሀገራዊ ግዳጅ በፈታኝ ሁኔታ ውስጥ በቀላል መንገድ በመወጣት ሀገሩና ሕዝቡን በማኩራት የአያቶቹን አደራ እንዲያስቀጥል ታስበው መሆኑን ተናግሯል። ሌተናንት ጀነራል ሹማ አብደታ አሁናዊ የሀገሪቷ የሰላም ሁኔታ በመልካም መንገድ ላይ እንደሚገኝና አሸባሪው ሸኔና ጽንፈኛው ከባዕዳን ተልዕኮ ተቀብለው በሀገራችን ላይ ለመተግበር የሞከሩት የጥፋት እቅድ በመከላከያ ሰራዊት ክንድ መክሸፉን ገልጸዋል። ሰልጣኙ ይህንን ውስብስብና ፈታኝ ስልጠና የተወጣበት ያለው መንገድ ለሀገሩና ለሰንደቅ ዓላማው ያለውን ፍቅርና የአያት አባቶቹ አደራ ለማስቀጠል ጽናቱን ያረጋገጠበት በመሆኑ ያላቸውን አድናቆት በመግለጽ ለዚህ ውጤት መገኘት ያለ ረፍት እየተጉ ያሉትን አሰልጣኞችና የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አመራሮች አመስግነዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የተገኘውን ሰላም ዘላቂ ለማድረግ የህብረተሰቡና የመንግስት ትብብር ተጠናክሮ እንደሚቀጥል የዞኑ ሰላምና ጸጥታ አስተዳደር ገለጸ። በምዕራብ ሸዋ ዞን ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ሙሴ ፉጡማ በዞኑ ከሰላምና ጸጥታ አንጻር ያለውን ወቅታዊ ሁኔታና ህግ የማስከበር ጥረት በተመለከተ ከኢዚያ ጋር ቆይታ አድርጓል። በዞኑ በህብረተሰቡ እገዛና በመንግስት ህግ የማስከበር እርምጃ አስተማማኝ ሰላም ማስፈን መቻሉንም ተገልጿል። በአካባቢው ቀደም ሲል በነበረው የጸጥታ ችግር ብዙ ሰብአዊና ቁሳዊ ጉዳት መድረሱን ተከትሎ የጸጥታ ኃይሉ የተቀናጀና የተጠናከረ እርምጃ መውሰዱን ገልጿል። በዞኑ ሰላምና ጸጥታውን አስተማማኝ ለማድረግ በተወሰደው ህግ የማስከበር እርምጃ ህብረተሰቡ ያሳየው አጋርነትና ትብብር የሚደነቅ መሆኑን አንስተው በዚህም የሚፈለገው ውጤት መጥቷል ብሏል። በዞኑ አስተማማኝ ሰላም መስፈኑን ተከትሎ አሁን ላይ የልማት ስራዎች በስፋት እየተከናወኑ መሆኑን ጠቅሰው በአካባቢው ሰላም የማስጠበቅ ስራው ተጠናክሮ የሚቀጥል መሆኑን አረጋግጧል። በዞኑ የተገኘው ሰላም ዘላቂ ለማድረግ የህብረተሰቡና የመንግስት ትብብር ተጠናክሮ የሚቀጥል መሆኑና ህግ የማስከበር ስራው እንዲቀጥልም ተናግረዋል። ኢትዮጵያ ለዘመናት የነበራትን የባህር በር ያጣችው በኢትዮጵያ ምድር ህጋዊ ውክልና ባልነበረው የህወሓት መንግስት አማካኝነት ነው ሲሉ የኦነግ ፖለቲከኛው አቶ ባረንቱ ገዳ ገለጹ። አቶ ባረንቱ ገዳ ከመሃል ሚዲያ ጅማት ፕሮግራም ጋር ባደረጉት ቆይታ አሰብን ያጣንበት መንገድ ኢኮኖሚያውም ሆነ በማህበራዊ ግንኙነታችን እጅጉን አሳፋሪና ስህተት የሆነ ውሳኔን በወሰኑት አመራሮች ምክንያት ነው ሲሉ ተናግሯል። አክለውም በወቅቱ ሀገሪቱን ሲመራ የነበረው መንግስት አሰብን ያጣንበት መንገድ ምንም አይነት ነገር እንዳልጎደለብን ከኛ ይልቅ ኤርትራውያንን እንደሚጎዳ አድርገው በማሰባቸው የተደረገ ታሪካዊ ስህተት መሆኑን አብራርተዋል። ኢትዮጵያ አሰብን በማጣቷ መተንፈሻዋን ሁሉ አጥታለች ያሉት አቶ ባረንቶ እርግጥ ነው ኤርትራውያን በአሰብ ላይ የተለየ ጥቅም አላገኙም፣ ግን ለእኛ እጅጉን አስፈላጊ ነበር ሲሉም ታሪካዊ ስህተቱን ኮንነዋል። ሀሳባቸውን ተከትለን መለስ መልኩ በየትኛውም በሰማያዊም በምድራዊም ህግ አሰብ ወደዛ መሄድ አልነበረበትም። አካሄዱ ህጋዊ ነው ወይ? ስርዓት ያዘ የህዝብ ድምጽ የተሰጠበት ህጋዊ መንገድን የተከተለ ዓለም አቀፍ ሁኔታዎችን ያሟላ ነው ወይ ስንል ከብዙዎቹ ምሁራን የምንሰማው ሚንስ በዚህ ላይ ጥናት ባደረጉ ሰዎች በወቅቱም ከነበሩ ሰዎች የምንሰማው አብሶሉትሊ ብዙ ነገሮች ተሸፋፍነውና በማይሆን ነገር ሁለቱንም ቦታ እኛ ነን ያዝለው በሚል እዚህ ሆነው የሚያስወስኑት ኢትዮጵያን እነሱ ናቸው። ያውም ህወሓት ኢህአዴግ የሚባለው ቡድን ህጋዊ ውክልና በሌለበት በጠመንጃ መንግስቱን ሊይዝ ይችላል፣ ግን ምንም አይነት ህጋዊ ውክልና ሳይኖረው ነው እዛ አሰብን ወደ ኤርትራ የሰጠው የሚል የበርካታ ሰዎች የፖለቲከኛውም የኢኮኖሚስቱም ኢኮኖሚንም ስለሚመለከት የማህበራዊ ጉዳይም የፖለቲካ የሁሉም ነገር ሰዎች እንዲህ ያለ ምስክርነት ስለሚሰጡ እኔ ቢታይ ደስ ይለኛል። የኦነግ ፖለቲከኛው አቶ ባረንቶ ኢትዮጵያ የአሰብን ታሪካዊ ሀብት ዳግም የግሏ ለማድረግ የሚከተሉት 3 ነጥቦች ላይ ትኩረት ማድረግ አለባት ሲሉ ምክር ሀሳባቸውን አቅርበዋል። አንተ ካነሳው አይቀር አንዱ በዓለም አቀፍ ድርድርና ንግግር በወዳጅነት ላይ የተመሰረተ ነው መልስ የሚሆነው። ከሻቢያ ባህሪ አንፃር አሁን ካለው የኤርትራ መንግስት ባህሪ አንፃር በሰላማዊ መንገድ የባህር በሩን ይሰጣሉ ብለህ ብትጠይቀኝ አይመስለኝም። ስለዚህ ምንድነው መደረግ ያለበት? 2 ኦፕሽን አለ። አንዱ ኦፕሽን እንዳልኩ በዓለም አቀፍ
ፍርድ ቤትም ከሰ ሎቢዎችንም ቀጥረ ምን ብለ እስከ ጥግ ድረስ በህግ ሄደ ሁለተኛው ኦፕሽን ደግሞ ልክ ከሶማሌላንድ ጋር እንደተጀመረው አይነት ነገር ተጀምሮ በገንዘብም በምንም ወይ መሬት ቅያሬም ካስፈለገ ቅያሬ ተሰጥቶ የባህር በሩ ነፃ ኢትዮጵያኖች ያለ ምንም እንትን ማለት ነው ጣልቃ ገብነት ራን የሚያረጉበት ወይም እቃቸውን የሚያዘዋውሩበት የባህር በር ማግኘት አለብን በራሳቸው ስምምነት ማለት ነው በራሳቸው ካልሆነ ምንድነው ያልኩት በአለም አቀፍ ተጽዕኖ ማለት ነው ምናልባት ባልናገረው ደስ የሚለኝ ሶስተኛው አማራጭ አንዱ እንደወሰዱት መልሶ መውሰድ ነው እነሱ እንደወሰዱት መልሰ ተወስዳል እነሱ የብዙ ኢትዮጵያኖችን ደም አፍስሰዋል እዛ ያለ ምክንያት እኔ ደም ይፍሰስ ይያልኩ አይደለም በጉልበት የሚለውን ለማጥቀስ ያክል ብቻ ነው በጉልበት ወስደዋል ማረጋገጫ ከተሰጠና የኢትዮጵያ ነው ተብሎ ነገሮች ሁሉ ከተደመደመ በኋላ በጉልበት ይሄንን ነገር የወሰደው ሰው ለምን እንቢ ካለ በጉልበት መልሰ ተወስዳል ፖለቲከኛው አቶ ባረንቶ ገዳ በህዋት ዙሪያ በሰጡት ማብራሪያ ቡድኑ የራሱ መክሰር ሳያንሰው የትግራይን ማህበረሰብን ጨምሮ ኪሳራ ውስጥ እየከተተ ያለና ከስህተቱ የማይማር ኃይል ነው ሲሉ ገልጸውታል አክሎም ህዋት አቶ ጌታቸው ረዳንና ወይዘሮ ኪሪያን ኢብራሂምን ማጣቱ እንደ ድርጅት ያለመለወጡ ውጤት ነው ሲሉም ተናግረዋል አቶ ጌታቸው ብቻ አይደለም ህዋት ብዙ ጠንካራ አባላቶቹን አጥቷል ይሄ ሪጂድ በሆነ አካሄዱ ሪጂድ ይሄ በጣም ኋላ የቀረ ይሄ ምንድነው ይሄ ፍሌክሲብል ያልሆነ ቁጭ ብሎ በመወያየትና በጠረጴዛ ዙሪያ ተነጋግሮ በመተማመን ላይ ስለማይሰራ ወይም እዛ ላይ እንት ስለሌለው ምንድነው የሚባለው ፍላጎቱ ስለሌለው ብዙ የሞቱትንስ አሁን ነስዩ መስፍን እና አቦይ ፀሐዬ እና ጌታቸው ሴኩሪቲ የሚባሉ ጎበዝ ሰዎች ያጡት እኮ በራሳቸው ነው እነሱ ናቸው ወስዶ ጦርነት ውስጥ የከተቷቸው በስተርጅና ከዛ ይልቅ አሁን እነዛ ሰዎች በስተርጅናቸው ቁጭ ብለው ተነጋግረን ተደራድረን ችግር ካለ ችግሩን በጠረጴዛ ዙሪያ እንፈታለን ከማለት ይልቅ ዘራፍ በ10 ደቂቃ በ5 ደቂቃ መታናቸው በተናቸው ግማሹ ማረክን ግማሹ ምን አለ ብሎ የሰሜን እዝ ላይ የፈጸሙትን ወንጀል ታቃል ይቅርታ እና ህዋት በስተት የተሞላ መንገድ ከጀመረ ቆይቷል ከዛ ስተቱ አሁንም የታረመ አይመስለኝም በስተቶቹ ትልልቆቹን ሲኒየር አባላቱን ብቻ ሳይሆን በርካታ ወጣቶችን አደጋ ውስጥ ከተዋል ብዙ እናቶች ትግራይ ውስጥ ልጆቻቸውን በአካል ጉዳትም በህይወትም አጥተዋል ይሄ ልክ አይደለም ያሳዝነናል አንዳንድ ሰው አሁን አንድ ጭፍን ይሄ ወይ ሰባዊነት የሌለው ሰው ነገሩን ከብሔር ጋር ያያይዛል ከእምነት ጋር አንዳንድ ነገር አይደለም አንድ የትግራይ ወጣት የኔ ወንድም ነው ደሜ ነውና ያለ አግባብ ሲሞት ያሳዝነኛል አንድ የመከላከያ አባል ወይ ፖሊስ ወይ ሚሊሻ አባል ያለ አግባብ ባገር ውስጥ ወይም ይሄ ውስጥ ለውስጥ ለእርስ በርስ በሚደረግ ግጭት ሲሞት ሊያሳዝነን ሊያስለቅሰን ለሌላ ጊዜ ትምርት ሊሆነን ይገባል ስለዚህ ችግራቸው መንገዶቻቸውን ካለፉበት አይቶ ለማስተካከል ባለመጣራቸው አቶ ጌታቸው አሁን በግርግር አጥተዋል የትግራይ የፖለቲካ ቀውስ ወደ ባሰ ሁኔታ በማምራት አሸናፊና ተሸናፊ ሳይኖረው ትግራይና ህዝቧ ወደ ከፋ ሁኔታ እየመራ ነው ሲል የትግራይ ሲቪል ማህበራት ጥምረት ስጋቱን ገለጸ ጥምረቱ ባወጣው መግለጫ የትግራይ ፖለቲካ ምህዳር በመበላሸቱ ምክንያት በአገር ውስጥና ከሀገር ውጭ የሚኖሩ ትግራዋይ አንድነት ላይ ሳንካ ፈጥሯል ብሏል በጣም የከፋ ፖለቲካዊና ጠባብ አስተሳሰብ አንሰራፍቷል በማለት ስጋቱ የገለጸው ጥምረቱ አሁንም ሁነኛ መፍትሄ ሁሉን አቀፍ አሳታፊ ውይይት በማካሄድ ልዩነት በሰለጠነ መንገድ መፍታት ነው መፍትሄው ሲል ገልጿል የጋራ መግባባት ላይ እንዲደረስ የሚያግዝና የሚያስችል ብሔራዊ ውይይት በአስቸኳይ እንዲጀመር በድጋሚ ጥሪ ያቀርባለሁ ብሏል በአዲሱ ጊዜው አስተዳደር የተቋቋሙ
የተቋቋመው ካቢኔ አቃፊና አሳታፊ አይደለም ሲል የተቸው ጥምረቱም አወቃቀሩ ያለውን ፖለቲካዊ ቀውስ የሚያባብስ በመሆኑ ተዋጽኦ ካሁኑ መታረም አለበት ሲል አሳስቧል። በነባሩ ጊዜያዊ አስተዳደር የተቋቋመው ጊዜያዊ ምክር ቤት አዲሱ ጊዜያዊ አስተዳደር እንዲያስቀጥለውና የህዝብንና የሀገር በጀት በተለመለት ስራ ላይ እንዲውል የመቆጣጠር ስልጣኑ እንዲወጣ ይፈቀድለት ሲልም ጠይቋል። የትግራይ ሲቪል ማህበራት ጥምረት ከ120 በላይ በክልሉ የሚንቀሳቀሱ ማህበራት ያቀፈም የቆይታ ጊዜው ባጠናቀቀው በፕሬዝዳንት አቶ ጌታቸው ረዳ በተመራው ጊዜያዊ አስተዳደር በተቋቋመው ጊዜያዊ ምክር ቤት ውክልና ያለው መንግስታዊ ያልሆነ ተቋም ነው። የሉካንዳ ቤት አስተናጋጁን ደረሰኝ አልቆረጥክም በሚል በማስፈራራት የ15,000 ብር ጉቦ ለመቀበል ከተደራደሩ 3 የቁጥጥር ባለሙያዎች መካከል አንዱ እጅ ከፈንጅ ተይዞ በህግ ቁጥጥር ስር ሲውል ሁለቱ ሮጠው በማምለጣቸው በፖሊስ ክትትል የተደረገ መሆኑ ተገለጸ። የኮልፌ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የቁጥጥር ባለሙያዎች የሆኑ መስፍን አወቀ፣ ዘሪሁን ዘርአና ገልቱ አወቀ የተባሉ 3 ተጠርጣሪዎች ሚያዝያ 18 ቀን 2017 ዓ.ም በተለምዶ ዓለም ባንክ እየተባለ በሚጠራ አካባቢ ከሚገኙ ስጋ ቤት የ15,000 ብር ጉቦ በመደራደር ከተጠርጣሪዎቹ አንዱ ገንዘቡን ሲቀበል በቁጥጥር ስር መዋሉን ቅርንጫፍ ጽሕፈት ቤቱ አሳውቋል። ተጠርጣሪዎቹም በክፍለ ከተማው ወረዳ 4 የደረሰን ቁጥጥር እንዲያደርግ የተመደበው ቢሆንም የተሰጣቸውን ኃላፊነት ወደ ጎን ብለው በመተው ጉቦውን ለመቀበል አስፈራርተው በመደራደር ከመካከላቸው አንዱ ገንዘቡን ሲቀበል እጅ ከፈንጅ ሊያዝ ችሏል። እንደ ቅርንጫፍ ጽሕፈት ቤቱ መረጃ ተጠርጣሪዎቹ ዓለም ባንክ አካባቢ አሼ ስጋ ቤት ከሚባል ምግብ ቤት በመግባት አንድ አስተናጋጅ ምግብ በፌስታል ይዞ ሲወጣ ደረሰኝ አልቆረጥክም በሚል በማስፈራራት የጠየቁትን ገንዘብ ካልተሰጣችሁ ምግብ ቤቱ እንደሚታሸግና የ100,000 ብር ቅጣት እንደሚቀጡ በማስፈራራት በ15,000 ብር ተደራድረው ገንዘቡን በአካባቢ ከሚገኙ ሸቀጣሸቀጥ ሱቅ እንዲያስቀምጥ ትዕዛዝ ይሰጣሉ። በመቀጠልም አስተናጋጁን በስጋት የተጠየቀውን የ15,000 ብር በተባለው ሱቅ ያስቀመጠ ሲሆን ከተጠርጣሪዎቹ መካከል አቶ ዘሪሁን ዘርአ የተባሉ ተጠርጣሪ ብሩን ከሱቅ ሲቀበል እጅ ከፈንጅ መያዙን ተገልጿል። ይሁንና ተጠርጣሪዎቹ በምግብ ቤቱ ሲያስተናግድ የነበረውን ግለሰብ በማዋከብ ሲያስፈራሩና ምግብ በመመገብ ሁኔታውን ሲታዘቡ የነበሩ የሲቪል የፖሊስ አባላት ጉዳዩን እስከ መጨረሻ በመከታተል ከተጠርጣሪዎች መካከል አንዱ ገንዘብን እጅ ከፈንጅ ሲይዙ ሁለቱ ግን በመሮጥ ማምለጣቸው ታውቋል። በመሆኑም በአሁኑ ወቅት ፖሊስ ከ3ቱ ተጠርጣሪዎች አንዱን በቁጥጥር ስር በመዋል ምርመራ በማካሄድ ላይ ሲሆን ሁለቱ በመሮጥ ያመለጡት ለመያዝም ክትትሉ ቀጥሏል። የግብርና ሚኒስቴር በአርብቶ አደሮች ኑሮ ማሻሻያ ላይ ከሚሰሩ ፕሮጀክቶች ጋር በመተባበር ከግማሽ ቢሊዮን ብር በላይ ግምት ያላቸው የእንስሳት ጤና አገልግሎት መስጫ ግብዓቶችን ለክልሎች አስረክቧል። በመድረኩ የግብርና ሚኒስትሩ ዶክተር ግርማ አመንቴን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ሚኒስቴር መስሪያ ቤቱ ተንቀሳቃሽ ክሊኒኮችና የላቦራቶሪ እቃዎችን አርብቶ አደርና ከፊል አርብቶ አደር ለሚገኙባቸው ኦሮሚያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች አስረክቧል። የግብርና ሚኒስትሩ ዶክተር ግርማ አመንቴ በዚህ ወቅት እንዳሉት ግብርናውን ለማሻሻል ከሚሰሩ ስራዎች መካከል በአርብቶ አደሩና ከፊል አርብቶ አደር አካባቢ ያሉ የእንስሳትና የእንስሳት ተዋጽኦ ውጤቶችን ማዘመን ይገኝበታል ብሏል። አርብቶ አደሩና ከፊል አርብቶ አደሩን ተጠቃሚ ለማድረግ ውጤታማ የሆኑ በርካታ ስራዎች የተሰሩ ነው ብሏል። ለአርሶ አደሮች የሰጡት ተንቀሳቃሽ የእንስሳት ክሊኒክና ሌሎች ግብዓቶች ለውጭ ገበያ የሚቀርበውን የስጋ ጥራት ለማረጋገጥ የሚያግዙ ናቸው ብሏል። በዚህም ኢትዮጵያ ከቁም እንስሳትና የእንስሳት ተዋጽኦ የምታገኘው ውጭ ምንዛሬ የተሻለ እንዲሆን ያግዛል ነው ያሉት። ከዚህ በፊት ለአፋርና ሶማሌ ክልሎች ተንቀሳቃሽ የእንስሳት ክሊኒኮችና የላቦራቶሪ እቃዎች መከፋፈሉንም አስታውሰዋል። በኢትዮጵያ ተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ ጸድቋል። የትራንስፖርትና ሎጂስቲክስ ሚኒስትሩ አማካሪ ከድል ማግስት ኢብራሂም የተሽከርካሪ ሰሌዳ መቀየርን አስመልክቶ ለዘርፉ የስራ ኃላፊዎች ማብራሪያ ሰጥቷል። በማብራሪያቸው የሰሌዳ ለውጥ ዋና ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች ታሳቢ ያደረገ ሰሌዳ እንዲኖር ለማስቻል ነው ብሏል። በተጨማሪም ከዚህ ቀደም በነበረው የአሰራር ክፍተት፣ የሀብት ብክነት፣ በሲስተም የተደገፈ ስራ አለመኖር የተላላፊና ቋሚ ሰሌዳ ለሐሰተኛ ሰሌዳ ስራ የተጋለጠ እንደሆነ ተናግሯል። እንዲሁም የተሽከርካሪ መለያ ቁጥር ሰሌዳ አመራርነትና ስርጭትና የአወጋገድ ችግር የሰሌዳ ለውጡን ማድረግ ካስፈለገባቸው ምክንያቶች መካከል እንደሚጠቀሱ ገልጿል። መመሪያው ችግሮቹን እንደሚፈታ አመላክቷል። በመመሪያው በመላ ሀገሪቱ ተግባራዊ የሚደረግ ሲሆን በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች፣ በተሽከርካሪ አምራች፣ አስመጪ፣ ገጣጣሚ ድርጅቶች፣ በተሽከርካሪ መዝጋቢ አካላት እንዲሁም በኢትዮጵያ በሚገኙና
አህጉር አቀፍ ተቋማትና በግለሰቦች ላይ ተፈጻሚ ይሆናል ብለዋል። ይህና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። እስራኤል በደማስቆ የሱሪያ ፕሬዝዳንታዊ ቤተ መንግስት አቅራቢያ የአየር ድብደባ ፈጸመች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የሱሪያ መንግስት ጦሩን ከደማስቆ በስተደቡብ እንዲያሰማራና በድሩዝ ማህበረሰብ ላይ ስጋት እንዲፈጥር አትፈቅድም ብሏል። እስራኤል በሱሪያ ዋና ከተማ ደማስቆ በሚገኘው ፕሬዝዳንታዊ ቤተ መንግስት አቅራቢያ በሚገኝ ኢላማ ላይ ጥቃት የሰነዘረች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ማለዳ ባስተላለፉት መልእክት የድሩዝ ማህበረሰብ አባላትን ለመጠበቅ ቃል ገብቷል። በዚህ ሳምንት መጀመሪያ በሱኒ ታጣቂዎች የተመራው ጥቃት አናሳ ቡድን ለመከላከል የገባችውን ቃል ተከትሎ እስራኤል ሱሪያን ስትመታ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው። ጥቃቱ የእስራኤል በታህሳስ ወር ባሻር አልአሳድን ከስልጣን ባስወገዱት የሱኒ ታጣቂዎች ላይ ያላትን ጥልቅ ስጋት የሚያንጸባርቅ ሲሆን ይህም ጊዜያዊ ፕሬዝዳንት አህመድ አልሻራ የተሰባበረችዋን ሀገር ላይ ቁጥጥር ለማድረግ ለሚያካሂዱት ጥረት ተጨማሪ ፈተና ፈጥሯል። ክስተቱን ተከትሎ ኔታንያሁ ከመከላከያ ሚኒስትር ኢዝራኤል ካታስ ጋር በጋራ በሰጡ መግለጫ እስራኤል ትናንት ምሽት በደማስቆ ፕሬዝዳንታዊ ቤተ መንግስት አካባቢ ድብደባ ፈጽማለች ያሉ ሲሆን ይህ ለሱሪያ ገዢ አካል ግልጽ መልእክት ነው። የሱሪያ ኃይሎች ጦራቸውን ከደማስቆ በስተደቡብ እንዲያሰማሩ አንፈቅድም ወይም በድሩዝ ማህበረሰብ ላይ የሚደርሰውን ማንኛውም ስጋት አንቀበልም ብሏል። የእስራኤል ጦር በመግለጫው ኢላማውን ሳይገልጽ ከደማስቆ የአህመድ ሁሴን አልሻራ ቤተ መንግስት አጠገብ ላይ ጥቃት መፈጸሙን አረጋግጧል። ሆኖም ግን በጉዳዩ ላይ ከሱሪያ ባለስልጣናት ምንም አይነት የተሰጠ አስተያየት የለም። አሳድ በታህሳስ ወር ከስልጣን ከተባረሩ ጀምሮ እስራኤል በደቡብ ምዕራብ ሱሪያ ያለውን መሬት ተቆጣጥራለች። ድሩዝን ለመጠበቅም ቃል ገብታለች። እንደ አውሮፓውያኑ የዘመን ቀመር በ2016 ከቡድኑ ጋር ያለውን ግንኙነት ከማቋረጥ በፊት የአልቃይዳ አዛዥ የነበረው ሻራ ሶሪያውያን ባሳተፈ መንገድ ለማስተዳደር ደጋግሞ ቃል ገብቷል። ነገር ግን እንደዛ የሆነ ያለም አይመስልም ሲል ዘጋርዲያን አስነብቧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ክሶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።